በበርካታ አድናቂዎቹ ዘንድ የሚወደደው ድምፃዊ ሃጫሉ ሁንዴሳ ለመጨረሻ ጊዜ በቴሌቪዥን መስኮት ቀርቦ ቃለ ምልልስ ያደረገው ሰኔ 15 2012 ዓ.ም በኦኤምኤን የቴሌቪዥን ጣቢያ ነበር። ከሳምንት በኋላ ሰኔ 22 2012 ምሽት የሞቱ ዜና ተሰማ። ሰኔ 24 2012 ዓ.ም ደግሞ ግብዓተ መሬቱ በተወለደበት አምቦ ከተማ ተፈጸመ። የሃጫሉ እልፈት ሚሊዮኖችን አስደንግጧል፣ በርካቶችን አስቆጥቷል፣ አሳዝኗል። ግድያውን ተከትሎ በተነሳው አለመረጋጋት ከ167 በላይ ሰዎች ሕይወታቸውን ሲያጡ በሺዎች የሚቆጠሩ ደግሞ ቤት ንብረታቸው ዶግ አመድ ሆኗል። ከ7000 ሰዎች በላይ በተከሰተው ሁከት ምክንያት ተይዘው መታሰራቸውን የመንግስት ባለስልጣናት ከሰጡት መግለጫ መረዳት ይቻላል። አርቲስት ሃጫሉ ሁንዴሳ ከመገደሉ ከአንድ ሳምንት በፊት በኦሮሚያ ሚዲያ ኦኤምኤን ጋር ያደረገው ቃለ መጠይቅ አየር ላይ ውሎ ነበር። ሃጫሉ ለመጨረሻ ጊዜ ለህዝብ የታየው በዚህ ቃለ መጠይቅ ላይ ነው። ሃጫሉ ከኦኤምኤን ጋር በነበረው ቆይታ በሰጣቸው አስተያየቶች መነጋገሪያም ሆኖ ነበር። ሃጫሉ ከተገደለ በኋላ በጠቅላይ አቃቤ ሕግ ከተሰጡት መግለጫዎች አንዱ በኦኤም ላይ በተደረገው ቃለ መጠይቅ ድምፃዊው ከሌሎች ማህበረሰቦች ጋር እንዲጋጭ የሚያደርጉ ሌሎች አመለካከቶች እንዲንጸባረቁ በጥያቄው በኩል ተደርጓል ሲል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር አቶ ፍቃዱ ጸጋ ተናገሩ። ሰኔ 23 ረፈር ላይ በአዲስ አበባ የሚገኘው የኦኤምኤን ቢሮ በፌደራል ፖሊስ ብርበራ ተካሄደበት፣ እንዲዘጋም ተደረገ። ሃጫሉ ሁንዴሳ ያነጋገረው ጋዜጠኛም ከቆይታ በኋላ በቁጥጥር ስር ዋለ።